እግዚአብሔር የሚዘነጋበት ሳይሆን ወይም የምንረሳበት ሳይሆን በምንበላውም በምንደሰትበትም ነገር ውስጥ ጠላት እንዳይገባ የምንጸልይበት እንዲሁም የበለጠ በመንፈሳዊ ሕይወት የምንበረታበት ያደርግልን። እንኳን አደረሳችሁ። እንግዲህ የገባን ነው ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ ለእለ አመነ። እሺ ፕሮግራማችንን እንጀምራለን። ዛሬ ምንድነው? ትንሣኤ ነው አይደል? ምክንያቱም የሚለቀቀው መቼ ነው? የትንሣኤ ዕለት ነው። ስለዚህ ትንሣኤ እናደርገዋለን ማለት ነው። ነገ ሆሳዕና ነው። ከበሮ መምታት ይቻላል፣ ማጨብጨብ ይቻላል። ሰንበት ነው። ስለዚህ ዘማሪዎች አሉ። እታችን ዘማሪ ለጸሎት እና መሲ አለች፣ ይዘምሩልናል። ወንድሞቻችን ጋዜጠኛና ደራሲ ወርቅ አፈራው እንዲሁም ጋሼ ይርዳው ወይም ዓለም፣ ሌሎቻችሁም እዚህ ያላችሁት ዩቲዩበሮች፣ ቲክቶከሮች፣ ዳኒ አለ፣ የንጉሱ ልጆች የቴሌግራም ግሩፕ ማህበር፣ የጸሎት ማህበር፣ ሰሌ አለ፣ የአርሴማ ቲዩብ፣ ሮሚ አለች፣ ኢዮብ ቲዩብ ታውቁታላችሁ። እና ደግሞ ተርቢኖስ የመንፈሳዊ ጉዞ ማህበር ካሜራማኖች ከኛ ጋር ናቸው። በጣም እናመሰግናለን። እግዚአብሔር ያክብርልን። ያሰባሰበን አምላካችን ስሙ የተመሰገነ ይሁን። አባቶቻችን፣ እናቶቻችን፣ እህቶቻችን በሙሉ እንኳን ደህና መጣችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሰን። የአምላካችን ስም የተመሰገነ ይሁን። እስቲ ሁላችሁም እሺ፣ መርሃ ግብራችንን ጀምረናል። ዛሬ ትንሣኤ ነው። ይሄንን ጾም እንዴት እንደጨረስነው እኔ አላቅም። በጣም በፍጥነት ምናልባት ስራ የበዛበት ሰውና ያልጾመ ሰው ነው ፈጠነ የሚለው ሳያውቀው ስለሚሄድበት፣ ግን እየጾምን ደግሞ ሲፈጥን በጣም ደስ ይላልና ወደነዋል ጾሙን ማለት ነው። እግዚአብሔር በሰላም ጾማችንን ስላስጨረሰን ስሙ የተመሰገነ ይሁን። ከፊታችን ያሉት ሳምንታት በዓለ ሃምሳ እግዚአብሔር የሚዘነጋበት ሳይሆን ወይም የምንረሳበት ሳይሆን በምንበላውም በምንደሰትበትም ነገር ውስጥ ጠላት እንዳይገባ የምንጸልይበት እንዲሁም የበለጠ በመንፈሳዊ ሕይወት የምንበረታበት ያደርግልን። እሺ አባታችን እንግዲህ እንዲገኙ ጥረት አድርጌያለሁ። የንስሐ ልጆቻቸውን ንስሐ እየሰጡ ነው። በመንገድ ላይ ነኝ ብለዋል ንስሐ አባታችን። እሳቸው እስኪመጡ ድረስ እንዳናዘገያችሁ ብለን አስበን ነው እና እኔ በጸሎት ከፍታለሁ። በኋላ አባታችን ሲመጡ ደግሞ ይባርኳቸዋል። እንደዛ ይሻላል አይደል? አዎ፣ እንዳንዘገይ በመጡበት መጥተው አስተምረውን ባርከውን ይሄዳሉ። እናመሰግናለን። ለጸሎት እንነሳ ሁላችን። Oh
ቀንበሬን ተካ በበገና ሞቷል መውጊያ የታል እያልን ምንዘምረው መስቀል ጦር ስምህ ጋሻችን ሆኖልን ነው ድልን የምንለው አሁኑ ለዓለም ተነስቷል በዚህ የለም ተነስቷል በዚህ ነው የበረታ ኃያል ነው ማይረታ ማይተረፉን የፈታ የትንሣኤው ጌታ ተሻግረናል ስላሻገርከን ለዘላለም በመቃብር ሞት ይዝዘን ከታቻለን ኃይለኛውን በኃይል አስረኸው ላይ ፈታ ዘመን አሸናፊ ነህ የኛ ጌታ በል ተነስቷል በዚህ ተነስቷል በዚህ ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ ትንሣኤው ሞቶ ማዳን ለማን ተችሏል ካንተ በቀር ጌትነትን ሥራ ይኖራል ሲመሰገን ወዳጄ ሆይ ውበት ውብ ነው የሚያበራ ተጨነቀ ተንቀጠቀጠ ጠላት ፈራ እሱ ያንተ ሥራ አሁኑ ለዓለም ተነስቷል በዚህ የለም ተነስቷል በዚህ ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ ትንሣኤው ጌታ መስክሩለት የምስራች ነው ታላቅ ዜና መላእክቱ ነጭ ለብሰዋል ድል ነውና ከተማዋ አንዳች ሆናለች በሌሊቱ በዝማሬ ተንቀጠቀጠ ወይን ቤቱ ከበሮውን ተነስቷል በዚህ ተነስቷል በዚህ ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ ትንሣኤው ጌታ እሺ የአምላካችን ስም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን ሰላም ኮነ ፍስሐ ወሰላም። እግዚአብሔር አምላካችን እንኳንም ሰላምና ደስታን አደረገልን። በጣም ደስ ብሎኛል። እስቲ ሁላችንም በልባችን የያዝነው ነገር አለ። ይሄንን ፕሮግራም እንድናዘጋጅ የፈቀደልን አምላካችን ነው። እንዲሁም ደግሞ የተባበሩን አሁን በዩቲዩብ ላይ የሚመለከቱት ቤተሰቦቻችን በአጠቃላይ ናቸው። በአንድ ሳምንት ውስጥ የተሰበሰበው የሚገርም ነው። እግዚአብሔር የተመሰገነ ይሁን። ይሄ ነው ማለት አንችልም። ያዘጋጀ ነው ለእያንዳንዱ አንዳንድ ማዳበሪያ ዱቄት፣ አንዳንድ ባለ 5 ሊትር ዘይት እንዲሁም አንድ ካርቶን ፓስታ ወይም 20 ላስቲክ ፓስታ እንዲሁም በእጃችሁ ደግሞ 20 ሺህ ብር ነው የምንሰጣችሁና እግዚአብሔር ስሙ የተመሰገነ ይሁን። ይሄንን ማድረግ የፈለግነው በሬውን ብናርደው አሁን 200 ምናምን ሰው ቢበላ አንድ ሳህን በልቶ ነው የሚሄደው አይደል? ያቺ 20 ሺህ ብር ግን የቤት ኪራይ ትሸፍናለች፣ ልብስ ትገዛለች፣ ቤት ውስጥ በጣም ብዙ ነገር ታሟላለች አይደል? በአሁኑ ሰዓት 20 ሺህ ብር በጣም ትንሽ ነው። በድሮ ጊዜ ግን የአንድ ትልቅ ባለስልጣን
ደሞዝ ነው 20 ሺህ ብር ትልቅ ባለስልጣን። አሁን ግን ቀለል ያለ የመንግስት ሰራተኛ ደሞዝ ነች እና የተወሰነ ጊዜ ተገፋች ብለን ነው ከአንድ ሳህን እንጀራ ይሻላል ብለን አስበን ነው እና ሐሳባችን ተሳክቷል። ወደ 7-8 ዩቲዩበሮች ተሰብስበን ከወንድማችን ጋዜጠኛ ወርቅ አፈራው ጋር እንዲሁም አብርሽ አለ፣ ዳኒ አለ፣ ጦመግዚ፣ ሰሌ፣ ሮሚ፣ ኢዮብ፣ ሌላ ደግሞ ማን ነበር የቀረ? እና እኔ ነኝ የቀረሁት ልዑሌ እነሆ ሚዲያ ተሰብስበን ስንወስነው እንደሚሳካ እርግጠኞች ነበርን እና ዛሬ ተሳክቷል። በትንሽ ጉባኤ ደስ የሚል ብዙ ደስታ ማግኘት እንዲቻለው ለመርዳት ከሆነ ጎዳና ላይ ወተን እኮ 100 ብር ብንሰጣቸው ሄደው የሚገዙበት በጣም ተራ ነገር ነው። ምናልባትም እነሱ እንዲበላሹ መንገድ የምናስቀጥል ነው የምንሆነው። አሳ ከምትሰጠው አሳ እንዴት እንደሚጠመድ አሳየው ስለሆነ የሚለው በተሻለ መጠን እግዚአብሔር በዓመት በዓል ቀን ቢያንስ እስከ 2 ሳምንት እስከ 3 ሳምንት ድረስ በቤታችሁ ምንም ነገር ጎሎባችሁ እንዳትሉ ለዛ ብለን ነው። እኛም እንኳን አደረሳችሁ እንድትሉን እንድትመርቆን ነው። በተለይ እናቶችና አባቶች አሉ፣ ሽማግሌም አሉ፣ እናቶችም አሉ፣ አዛውንት አሉ። ምርቃት እንፈልጋለን። ሙስሊምም የሆኑ እናት አሉን። ኦሮምኛ የሚችል ሰው ካለ እንግዲህ ተተረጉሙልናላችሁ። እሳቸው በኦሮምኛ ነው የሚናገሩት፣ አማርኛ አይችሉም። እንግዲህ መልካም ትንሳኤ ስንል ምንም እንኳን ለክርስቲያኖች ቢሆንም ግን ስንረዳ ለሁሉም ነው አይደል? ሰው ለሆነ ሁሉ ነው አይደል መርዳት ያለብን። ስለዚህ እናታችን ሙስሊም ናቸው፣ ግን ከኛ ጋር መሆን ፈልገዋል። በጣም ደስ ይላል። እግዚአብሔርን አመስግነን ወደ መርሃ ግብራችን እንገባለን። ዘማሪት በጸሎት አንድ መዝሙር ትዘምርልናለች። ወደ እሷ እንሄዳለን። እሺ፣ ስለ ዝማሬው የአምላካችን ስም የተመሰገነ ይሁን። የመላእክትን ዝማሬ ያሰማልን። እህታችን በጸሎት ረጅም ዓመት የምታገለግልበትን እድሜና ጸጋ ይስጥልን። እስቲ ሁላችሁም እስቲ ልል በሉ። እንግዲህ ሞቅ ብሏል። በጣም ደስ ይላል። እንደዚህ አይነት ፕሮግራም መጀመር ያለበት ከምርቃት ነው። መጨረሻ ነው ምርቃት የተለመደው። አዎ፣ ግን ከምርቃት ነው መጀመር ያለበትና አባታችን እስቲ የነሱና ይመርቁ እስቲ። ሃይማኖታችንም ሙሉ በሙሉ እናንተ ደግሞ እድሜ ጤና አሳድጎ ያቆይልን። አውደ ዓመታችን በሰላም ያምጣልን። ሀገራችን ኢትዮጵያም ሰላምና ሰላም አድርግልን። ይሄ ነው ማውቀነው እንጂ እኔ ከትምህርት የለኝም ማይም ነኝ። ይሄንን ነው እግዚአብሔር የሚቀበለው ይሄንን ነው። እሺ፣ እናመሰግናለን። እግዚአብሔር ቃል ማማርና በኋላ ወደ ወንድሞቻችን እንሄዳለን። ቃሉ መቅደም አለበት ብዬ አስባለሁ። በዚህ ትስማማላችሁ? አዎ። እንግዲህ ኃላፊነቱን እኔ ልውሰድና ወንጌል የማስተማሩን በኋላ ደግሞ አስተያየት የመስጠቱንና ደግሞ ትንሳኤን በተመለከተ ይሄን ፕሮግራም በተመለከተ ደግሞ ወንድሞቻችን እህቶቻችን ሐሳብ ይሰጣሉ። እንግዲህ ትንሳኤ ነው። ትንሳኤ እኛ የምናውቀው
ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱን ነው። ግን ከሱ ጋር አብሮ ሊሄድ የሚገባው ትንሣኤ ደግሞ አለ። እሱ አንድ ጊዜ ሞትን ድል አድርጎ ተነስቷል። የኛ ደግሞ በየደጃፎቻችን ያንዣበበብን በጣም ብዙ ከሞት ያልተናነሰ መከራ፣ ችግር፣ ብዙ ስቃይ አለና ከዛ ትንሣኤ መነሳት አለብን የሚል ነው የትንሣኤ በዓል ዋናው ዓላማ። ብዙ ሰዎች ትንሣኤን ሲያከብሩ ምናልባት ባልገባቸው መንገድ ጭፈራ ቤትም ሊያከብሩ ይችላሉ፣ ወይ ደግሞ ዓለማዊ ነገር በማድረግ ያከብራሉ። ግን ከትንሣኤ በዓል ጋር ከጌታ መወለድ ጋር እንዲሁም ደግሞ ከመንፈሳዊ በዓላት ጋር አብሮ አይሄድም። ጭራሽ እንዲያውም በትንሣኤ ቀን ሞታቸውን የሚጋብዙ ሰዎች አሉ። መጠጥ ቤት በመጨፈር በዝሙት እንዲሁም ደግሞ በመስከር በተለያየ አይነት መጥፎ ቦታዎች ላይ በመዋል ሞትን የሚጋብዙ ሰዎች አሉ። እንግዲህ ትንሣኤ የሚባለው ክርስቶስ አንድ ጊዜ የዛሬ 2017 ዓመት እንግዲህ አርጓል። አረገ ስንል እሱ ሞትን ድል አድርጎ እንዳረገ እኛ ደግሞ በንስሐ ሕይወት ስጋው ደሙን እየተቀበልን እኛም ልክ እንደዛው ከወደቅንበት እንድንነሳ ከመጥፎ አስተሳሰብም በትንሣኤ እንድንነሳ ከዛም አልፈን ደግሞ ቤተክርስቲያን በሁለት እግራችን ቆመን ይሄኛው እግር ሳይሆን የማንነት እግር ማለት ነው። መንፈሳዊነትና ዘላለማዊነትን። መንፈሳዊነት በምድር ላይ ነው። ዘላለማዊነት ደግሞ እቺ ምድር ካለፍን በኋላ ነው። ሁለት እግር የተባለው ያ ነው። ቅዱስ ጳውሎስ ምን አለ? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው ያለው። ስለዚህ በሁለት እግር መቆም የምንችልበትን አቅም ማግኘት ነው ያለብን። ይሄ ነው የመጀመሪያው ትንሣኤ። ራዕየ ዮሐንስ ላይ ሁለተኛው ሞት እንዳያገኛችሁ ይላል። ሁለተኛው ሞት የተባለው የትኛው ነው? ገሃነም ወይም ሲኦል ነው። አንደኛው ሞት የትኛው ነው? በስጋ የምንለይበት ነው አይደለም። መቃብር የምንገባበት አይደለም። የመጀመሪያ ሞት የተባለው ወደዛ ወደ መቃብርማ መግባት ሁሉም ይሞታል። እመቤታችንም ጌታችንም ወደ መቃብር ገብተዋል። ግን ሁለቱም ድል አድርገው ተነስተዋል። የመጀመሪያ ሞት የተባለው በቁም መፍዘዝ ነው። እዚህ ምድር ላይ ያለን መስራት እየፈለግን መስራት አለመቻላችን፣ መጽደቅ እየፈለግን ጥሩ ነገር ማድረግ እየፈለግን መውለድ እየፈለግን ማግባት እየፈለግን ያ ነገር አለመሳካቱን ነው የሚያሳየው። ያ ሞት ነው። እንዲያውም ከሐዋርያት መካከል አንዱ ትንሽ ልቡ ተጠራጠረና ጌታ ሆይ ቤተሰቦቼን ጦሬ ልምጣ፣ ቤተሰቦቼን ቀብሬ ልምጣ፣ ትንሽ ከነሱ ጋር ኖሬ ልምጣ፣ ካንተ ጋር መኖር ትንሽ ከበደኝ አይነት ነገር ጥያቄ አቀረበ። ናትናኤል ተከተለኝ አለው። ሙታንን ተዋቸው፣ ሙታናቸውን ይቅበሩ አላቸው። አንተ ግን ዝም ብለህ ተከተለኝ አለው። ቤተሰቦቼን ጦሬ ቤተሰቦቼን ቀብሬ ልምጣ ሲል ጥሩ ሐሳብ እኮ ነው ሐሳቡ፣ ግን እሱ ለሐዋርያነት ተመርጧል። አንዳንድ ጊዜ መመረጥን ማወቅ ጥሩ ነው። ሙታንን ተዋቸው ሙታናቸውን ይቅበሩ ማለት በቁም እያለንም ምን ተባልን ማለት ነው? ሙታን የተባልንበት ምዕራፍ አለ። እግዚአብሔር ከዚህ ያውጣል። ስለዚህ እግዚአብሔር ከመጀመሪያው ትንሣኤ በረከት እንድንካፈል ቤተክርስቲያን መታችሁ ጉባኤ ተካፈሉ፣ አስቀድሱ፣ ጾሙ፣ ንስሐ ግቡ፣ ቁረቡ እያለ የመጀመሪያውን ትንሣኤ ያሳየናል። የሐዋርያት ሥራ ላይ ወደ መንግሥተ ሰማያት እንገባ ዘንድ በብዙ መከራና በብዙ ተጋድሎ እንተጋ ዘንድ ይገባናል አለ። ምን ማለት ነው? አዎ ድነናል፣ እየዳንን ነው፣ እንድናለን። ኦርቶዶክስ ተዋሕዶ ለዚህ ነው የምትለው እንጂ ድኛለሁ ብላ አትደመድምም። ለምን? ነገ ደግሞ ኃጢአት ሰርተን ልንወርቅ እንችላለን። ጌታ ሆይ ጌታ ሆይ የሚለኝ ሁሉ የሚጸድቅ አይደለም ብሏል። በጌታ የዳንን ሙሉ በሙሉ የጨረስን ብንሆን ኖሮ ዞር በሉ ሁሩ እምኔ ከኔ ራቁ እላቸዋለሁ አይልም ነበረ። አምስቱ ውሾች የተባሉት ራዕየ ዮሐንስ ምዕራፍ 12 ላይ ያሉት እኛ ላይ እንዳይመጣብን መጠንቀቅ አለብን። ሴሰኝነት፣ ዝሙት፣ ሰው መግደል፣ ሐሰት የሚባሉ ነገሮች አሉ። እነዚህ ነገሮች እንዳያገኙን ተጠንቀቁ የተባለው የመጀመሪያው ሞት እንዳያገኘን ነው። ስለዚህ በትንሣኤ ማሰብ ያለብን ሁለት ነገር ነው። አንደኛ መንፈሳዊ ትንሣኤ፣ ሁለተኛ ዘላለማዊ ሕይወት ትንሣኤ ነው። እነዚህን ትንሣኤዎች የግዴታ ማሰብ አለብን። ይሄን ትንሣኤ ሳናስብ ስለ ጌታችን ትንሣኤ ማሰብ አንችልም። ስለዚህ የመጀመሪያው ትንሣኤ ምንድነው ያልኳችሁ? ከወደቅንበት መነሳት፣ ከኃጢአት መላቀቅ፣ ከዛ መልካምና ንጹህ ሆኖ መኖር። ጻድቅ መሆን በጣም ከባድ ነው። ጻድቅ መሆን በጣም ከባድ ነው። ለአባቶቻችን ተችሏል፣ ለእኛም ይቻላል። ግን አባቶቻችን ጻድቅ ሆነው እኛ ንጹህ እንድንሆን ምሳሌ ሆነዋል። መናኞች ማለት ነው፣ ባህታውያን። እነሱስ አይደለም ጻድቅ ንጹህ መሆን ካቃታቸውስ የትንቢት መፈጸሚያ ዘመን ደርሷል ማለት ነው። ጊዜው ቅድስት ሳቤላ ወይም ነቢይት ሳቤላ የተናገረችው ነው። 100 ሰዎች በአንድ ሌሊት ህልም አዩ
100 ሰዎች መጥተው ህልማችንን ፍቺልን አሏት። ጌታችን ከመወለዱ ከ2000 ዓመት በፊት የነበረች ሴት ናት። ሳቤላ ትባላለች። ቅድስት ሳቤላ፣ ነብይት ሳቤላ ህልማቸውን ስትፈታ 9 ፀሐይ ነው ያዩት። 9ኙም ፀሐዮች ዘመናትን ነበር የሚወስኑት። የመጨረሻው ፀሐይ ግን አሁን ያለንበት ዘመን ነው። ደም ለብሳ ነበር ጨረቃዋ ይላል። ፀሐይዋ ደም ለብሳ ጥቁርቁር ብላ አየሁኝ። ይሄም የእግዚአብሔር የሆኑ ህዝቦች በተለይ አገልጋዮቹ በኃጢአት ይጨማለቃሉ ብላ የተናገረችው ትንቢቱን ስትፈታ። የበረሃ የጫካ ወይም ደግሞ የገዳም አባቶች መናንያን ወደ ከተማ ይጎርፋሉ፣ አንበሶች ወደ ከተማ ይገባሉ፣ ብዙዎችንም ይቀለጣጥማሉ ይላል። አንበሳ ገብቶ አይደለም ይበላል። እንደ አንበሳ የተመሰሉት ቅዱሳን ነበሩ። እንደ አንበሳ የተመሰሉት ግን ብዙዎችን ያሰናክላሉ፣ ይቀለጣጥማሉ ማለት በብዙ አገልጋዮች ብዙ ምዕመናን ይስታሉ ማለት ነው። ስለዚህ ብዙ ጊዜ የትንቢት መፈጸሚያ ከመሆን አድነኝ ማለት ነው የመሰለ ጸሎት የለም። ጊዜው እያለቀ ነው። ንስሐ ገብተን ተዘጋጅተን የምንጠብቅበት ጊዜ ነው። ምናልባት ቢበዛ 60 ዓመት 70 ዓመት የሚኖረው እሱም ከተደረሰ ነው ደስ ይላል እንጂ አባቶቻችንማ 500 ዓመትም ኖረዋል። አቡነ ገብረ መንፈስ ቅዱስና ትንሳኤያችን የእውነት መሆን ያለበት በንስሐ ነው። እግዚአብሔር ከኛ ጋር ይሁን። ብዙ አልይዛችሁም። አንድ መዝሙር እንጨምርና ከዛ ወደ ዋናው ፕሮግራማችን እንገባለን። አንድ መዝሙር መሲ አጭር መዝሙር ዘምሪል። ትገብር ፋሲካ ትገብር ፋሲካ ተአዚባ በደመ ክርስቶስ ተአዚባ በደመ ክርስቶስ ተአዚባ በደመ ክርስቶስ ተአዚባ በደመ ክርስቶስ ምድር ጸዳች ሐሴት አደረገች ምድር ጸዳች ሐሴት አደረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ወምድረኒ ትገብር ፋሲካ ወምድረኒ ትገብር ፋሲካ ተአዚባ በደመ ክርስቶስ ተአዚባ በደመ ክርስቶስ ተአዚባ በደመ ክርስቶስ ምድር ጸዳች ሐሴት አደረገች ምድር ጸዳች ሐሴት አደረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ወምድረኒ ትገብር ፋሲካ ወምድረኒ ትገብር ፋሲካ ተአዚባ በደመ ክርስቶስ ተአዚባ በደመ ክርስቶስ
ሰማያዊ መላእክት ያሰማልን። እግዚአብሔርን አንድ ጊዜ አስታመስግኑ ሁላችሁ። እንግዲህ በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ። እንኳን አብሮ አደረሰን በሉ። አሜን አሜን። እሺ ከወንድማችን ከጋዜጠኛ እና ደራሲ ወርቅ አፈራው እጀምራለሁ። ወንድማችን ስለ ፕሮግራማችን ያለው ሁኔታ ይነግረናል። በዛውም እንኳን አደረሳችሁ ይለናል። የተገኛችሁትን እናቶች፣ አባቶች፣ ህፃናትን ጨምሮ እንዲሁም ደግሞ ይሄንን ፕሮግራም በመላው ዓለም ሆናችሁ የምትመለከቱ የፕሮግራሙ ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አድረሳችሁ። አሜን አሜን። እንኳን አብሮ አደረሰ። እንግዲህ መቀበል አይደለም መቀበል ብቻ ሳይሆን መስጠት በራሱ መታደል ነው። የተፈቀደለት ሰው ነው የሚሰጠው። እግዚአብሔር የመረጠው ሰው ነው የሚሰጠው። እውነት ለመናገር በየዕለቱ በአንተ እየተገረምኩ ነው። በየዕለቱ 20 ምናምን ዓመት ሙያ ላይ ሲቆይ ከብዙ ሰዎች ጋር ተገናኝቻለሁ። ከብዙ ሰዎች ጋር ስራ ሰርቻለሁ። ከብዙ ሰዎች ጋር ብዙ ነገር አሳልፌያለሁ። ተስፋዬን እንደ ሌሎቹ መምህር ተስፋዬ አይደለም የምለው፣ ስለማይገባው አይደለም። ግን መምህር ተስፋዬ ስለው ያራኩት ስለሚመስለኝ ያውቃል። እሱም ተስፋ እያልኩ ነው የምጠራው ሁሌም ማለት ነው። እና አንዳንድ ሰዎች ነው ይደነግጣሉ። እንዴ አንተ ለምን መምህር አትለውም ሲሉኝ ነው ያራኩት ስለሚመስለኝ ነው። እና በዚህ አጋጣሚ አደይ መሀላችን ተገኝተዋል። እንዲህ አይነት ወንድም ስለሰጡን ላመሰግኖት ፈልጋለሁ። ስለ እውነት ነው ይሄን ለማለት ያልኩት ብቻ አይደለም። እኔ በተፈጥሮዬ ያውቃል ማስመሰል አልችልበትም። ስለዚህ ተስፋ ሁሌም ባለው ላይ እኔ ቃላት አጥሮኝ አያውቅም። በነገራችን ላይ ግን አንዳንድ ጊዜ ነገሮች ካቀፈ ላይ ሲሆኑ ቃላቶች ያጥራሉና በልጆች ተካስ ነው የምልህ፣ ሌላ ምንም ልልህ አልችልም። ምክንያቱም አንተ ባትኖር የዚህ የበረከቱ ተካፋይ አልሆንም ነበር እና ይህንን እድል ስላመቻቸልኝ በእንደዚህ አይነት የበረከት ስራ ውስጥ እለት ከእለት እንድገባ ድልድይ ስለሆንከኝ በቤተሰቦች ፊት ላመሰግን እፈልጋለሁ። እግዚአብሔር ይስጥልኝ። በድጋሚ ሁላችሁንም እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እፈልጋለሁ። እግዚአብሔር ይስጥልኝ። አሜን። አመሰግናለሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እዚህ አይሰማም መሰለኝ አይደል? ይሰማል። በመጀመሪያ የሄድኩበት ቦታ ሁሉ በማንኛውም ሰላም መስል አንዳንዴ ስናገር ትንሽ ስሜታዊ ሊያደርግ ስለሚችል እና ይህን በረከት እንድንካፈል ከራሳችንም አልፎ እንደገና ለሌላ እንድናስብ ላደረገን ለወንድሜ ለታናሽ ወንድሜ በጣም ምስጋና ይገባዋልና አመሰግናለሁ። ግን እንደው ግባ ብዬ ነው እንጂ ትልቁን ዋና መሰረት ልትይዝ የምትችለው እናታችን ይቅርታ አልፈዋለሁ እና ወንድማችን እንግዲህ እኔ የምመስለው በቅዱስ ዳዊት ነው። ቅዱስ ዳዊት ብዙ ወንድሞች አሉት። ከነዛ ወንድሞች ተመርጦ እንደ ልቤ የሚሆነኝ እግዚአብሔር እንደ ልቤ የሚሆነኝ አንድ አገኘው ብሎ የመሰከረለት እስከ ፍጻሜው ድረስ እግዚአብሔርን በሄደበት ሁሉ እያማከረ በሄደበት በሙሉ እግዚአብሔርን ጥያቄ እየጠየቀ ሕይወቱ ሁሉ የተሳካለት ምንም ዳዊት እንኳን ኃጢአት አይሰራም የሚባል ቢሆንም እንኳን ኃጢአትን ቢሰራ ግን እግዚአብሔርን እያማከረ ከእግዚአብሔር እየጠየቀ ከእግዚአብሔር መልስ እያገኘ ሕይወቱ የተቃናለት ነው። ዛሬ ከብዙ ወንድሞች መካከል ላይ እንደ ልብ የሚሆንለት ለእግዚአብሔር እንደ ልብ የሚሆንለት አንድ ዳዊት ዛሬ እንደዚህ እንዲሰበስብ የሚያደረገው ትልቁ ነገር ምንድነው? የእናቶች የአባቶች ምርቃትና የእሱ ስራ ነውና እኔ ሁልጊዜ ባሰብኩ ቁጥር እገረማለሁ። ወንድሜም ተናግሮታል። ሁልጊዜ በስዋኩ በእንትን ባሰብኩ እገረማለሁ። የሚያስተምራቸው ትምህርቶች፣ የሚያነሳቸው ሀሳቦች እኔ በምን ጊዜ እያነበበ በምን ጊዜ እየሰራ እንደዚህ እንደሚያደርግ ለኔ በጣም ትንግርት ነው ሁልጊዜ እና እግዚአብሔር ረጅም እድሜ ይስጥ። የቅዱሳን አምላክ እግዚአብሔር አምላካችን በሄድክበት፣ በተራመድክበት፣ በተናገርክበት፣ በተሰማራበት በየትኛውም ቦታ ሁሉ ከፊት ይቅደምልህ እላለሁኝ። እናታችን ብርነሽንም እንግዲህ ይህን የመሰለ ልጅ ስለሰጠችኝ እንደው እልል ብላችሁ አመስግኑ። ቀሪው ሰዓት የተባረከ የተቀደሰ ይሆንልን።
አመሰግናለሁ። የእንኳን አደረሳችሁ ጥሪ በእኔ በኩል ገንዘቡን ወደ አዋጡት ቤተሰቦች ደርሷል። እኔ ምንም እንኳን ይሄንን ለመሰብሰብ ምክንያት ብሆንም በእኔ ስር ደግሞ በጣም ብዙ ወንድሞች አሉ። ወደ 8 ዩቲዩበርና ቲክቶከሮች አሉ አብረውኝ ከኔ ጋር የሰሩ ማለት ነው። እንደ ምሳሌ የንጉሱ ልጆች የቴሌግራም የጸሎት ግሩፕ 100,000 ብር ነው ያዋጣው። በዚህ አጋጣሚ በጣም ደስ ይላል። 100,000 ብር በጣም እናመሰግናለን። ከዛ በተረፈ ሁላችሁም እዚህ ውስጥ ያላችሁት ዩቲዩበሮችና ቲክቶከሮች በሙሉ ስማችሁን የጠራችሁ 10,000 ብር አዋጥተዋልና የአምላካችን ስም የተመሰገነ ይሁን። መስጠት ከራስ ነው የሚጀምረውና እኔም የራሴን ጨምሬበታለሁና ያው ይሄን ሰጥቻለሁ ማለት ቢከብደኝም እኔም ራሴ በመስጠት እንድባረክ ስለምፈልግ ከሚቀበል ይልቅ የሚሰጥ የተባረከ ነው የሚለው መጽሐፍ ቅዱስ። ስለዚህ መባረክ ስለምንፈልግ እንጂ ስላለን አይደለም የምንሰጠው ይላሉ አባቶች። እኛ ድሆች ስንሆን ብዙዎችን ባለጸጋ እናደርጋለን ሲሉ እነሱ ቅዱሳን በጸሎታቸው እኛን ባለጸጋ አድርገውናል። ባለጸጋ መሆን ማለት እቤቱ መመላለስ ማለት ብቻ ነው። የእግዚአብሔር ቤት የሚመላለስ ባለጸጋ ነው። ምንም ገንዘብ ባይኖረውም ቤተክርስቲያን ስጋው ደግሞ እንግዲህ ዓለም ፍጻሜው ደረሰ ብዬ ቤተክርስቲያን ችግር ውስጥ ነች ብዬ ላስብ የምችለው ስጋው ደግሞ በገንዘብ መቀበል ስንጀምር ነው። ክፈሉ ሲባል የዛን ሰዓት አይ በቃ አሁን ነገሮች ተበላሽተዋል እንላለን የዛን ሰዓት። እስከዛ ሰዓት ድረስ ግን ቤተክርስቲያን ስንዱም መቤት ነች። ፍሪዳው ተዘጋጅቷል። ስጋው ደግሞ መቀበል፣ ማስቀደስ፣ መጸለይ የሁሉም ሰው ክርስቲያን ግዴታው መብቱም ነውና እግዚአብሔር እንደዚህ ተሰባስበን እንድንማማር ስለፈቀደ እናመሰግናለን። እናቴን ሳልጋብዝ ማለፍ አልችልም እና ወላጅ እናቴን መጋበዝ ፈልጋለሁ። እንኳን አደረሳችሁ እንድትላችሁ ፈልጋለሁ። እኔ ብቻ አይደለም እንኳን አደረሳችሁ የምለው ዛሬ ቤተሰቦቼን ነው። እንግዲህ ለሁሉም ሰዎች እንኳን አደረሳችሁ ማለት የምንፈልገው። እንደምን ዋላችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አደረሰን። ለዚያ በቃን እግዚአብሔር የተመሰገነ አሜን። ትንሽ ነው ነገር ተስፍሽ እናንተ ተስፍሽን መኖር ብትሉ እኔ ተስፍሽ ብዬሽ እና ለዚህ ሁሉ መሪ የሆነው የዛው ወንድም መጽሐፍም ሲያነብ ቤተክርስቲያንም ምንም ሲል መሪ እሱ ትልቁ መሪ እንደዚህ ከሆነ ታናሹ እንደዛ ነው፣ ታናናሾቹ ደግሞ እንደዛ ናቸው። ተከትሎ የሚመርቀው ይርዳው ነው። ቀጥሎ ለዚህ ይበቃል ብዬ ነው ያልገመትኩት። ተስፍሽ ቁርስ ሲበላ ሻይ ሲጠጣ ይጽፋል። አንተ ምን አባት ነው የምትጽፈው? ሻይ ይጠጣል ነው። ትዳር ከወጣው በኋላ እንጂ እኔ ጋር ያለ እየጻፈ ከኔ ጋር ይጫወታል፣ ሻይ ይጠጣል፣ ይጽፋል። ያ ጽሁፍ ግን ለዚያ ወጥ 3 ናቸው ልጆቼ፣ 4 የራሱ ነው። ምንድነው የምትሆነው ተስፍሽ ብዬ ጠይቀው ነበር። የኮባውን ያነጋግርና እንደዚህ ወታደር ነው የምሆነው ይለኛል። የእሱ ታናሽ ደግሞ አውሮፕላን ይሆናል ይላል፣ ፈርኒቸር ሆኗል። ሶስተኛው ደግሞ ምንድነው የምትሆነው ስለ ዝም መልስም አይሰጥም፣ ዝምተኛ ነው። ኢንጂነር ሆኗል። እግዚአብሔር ይመስገን። አባቱ ምን ይል ነበር? የሆነ ነገር ስጥ ይሰጥሃል። ይቺ ቃላት ከምንም ከአፉ አይጠፋም። ለምንድን ነው እንደዚህ ያደረገው ሲል እንዴ ብርዬ ስጥ ይሰጣል ይላል። ይኸው ተከተለ። እሱ ሰጥቶታል፣ ይሰጣል። ለዚህ ያበቃልኝ መድኃኒዓለም ከዛ ሁሉ ችግር፣ ከዛ ሁሉ ጭንቀት፣ ከዛ ሁሉ አልፎ ለዚህ ያበቃው አመሰግናለሁ። ከነ ልጆች የሚመጡ እሺ፣ እናቴን በጣም አመሰግናለሁ። ወንድሜንም አጠቃላይ ሀሳባቸውን የገለጹት ቤተሰቦቼን በዚህኛው በትንሣኤ ቀን ቤተሰቦቼን እንኳን አደረሳችሁ እንዲሏችሁ ስለፈለኩ ነው። ባለቤቴንም ጋብዣት ነበረ። ዛሬ አጋጣሚ ሆነው አንዳንድ
የውልና ማስረጃ ጉዳይ ላይ የምትሰራው ስላላት ነው ያልመጣችው። ምናልባት ቶሎ ከደረሰች ትመጣለች። አጋጣሚ ነው እንግዲህ እዚሁ መገናኛ ነች ያለችው እና በእሷን ወክዬ እንኳን አደረሳችሁ ላሉ ድጋሚ እንኳን አደረሳችሁ። ያው አንድ አካል ናቸው ይላል አይደል? ስለዚህ እሷን ወክዬ እንኳን አደረሳችሁ ብያለሁ። ልጆቼንም ወክዬ እንኳን አደረሳችሁ ብያለሁ። እሺ ወደ ዋናው ፕሮግራማችን እንገባለን። እናታችን ደህና ኖት? እንዴት ኖት? እስቲ ይመርቁ ይነሱና ከእናቶች ደግሞ አንድ ሰው ይመርቅ። እሺ ትንሹም ትልቁም በትምህርቱ በደረጃው ሁሉ ተመረቀዋልና የዓለም መድኃኒት ይመርቅ። የዓለም መድኃኒት ይመርቅ። አውደ ዓመት ይመርቅ። ዘርህ ይባረክ፣ ዘርህ ይባረክ። አዎ ጨምሮ 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 የጸጋውን የጤናውን የጤናውን ከነ ቤተሰብ እንዲህ ከግራ ቀኝ ሰብስበህ እንደዚህ አድርገህ ሰርታችሁታልና አሁን መድኃኔዓለም የበለጠውን ጸጋውን አብዝቶ ዘራችሁ ይባላል። ሰፊ እጁ ሰጥቶ የማይለው ጌታ ከእናንተ ለእኛ ለደካሞች እንዳደረጋችሁ አምላክ ዳዊት የጠየቃችሁ ሁሉ ጨምሮ ያድርግልኝ። በእኔ በተረፈ ያለ መድኃኒት እንዳለ ይጨምር። እንግዲህ እናቶች ሲመርቁ አባቶች ሲመርቁ ማየትን የመሰለ ትልቅ ነገር የለም። በወጣቶች መካከል ሽማግሌ ካሉ ወጣት ልጓም ይኖረዋል ይባላል። ልክ ስሜትን የሚገድበው ጾም እንደሆነ ሁሉ ወጣቶችን ደግሞ መረን ሲሆኑ የሚመልሷቸው ተው የሚሉት ሽማግሌዎች ወይም ደግሞ እናቶች አዛውንት ናቸውና እግዚአብሔር እነሱን አያሳጣን። እግዚአብሔር እነሱን አያሳጣን። ወደ ፕሮግራማችን እንገባለን። ወደሚቀጥለው መርሃ ግብራችን ወንድሜ ጋዜጠኛ ወርቅ አፈራው ጋሼ ሮሚ እዚህ ጋር እንዴት ቆሙልኛለች? የምህረቱን ዓመታት ፍቅር ጀመርን ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ። አጠቃላይ እዚህ መርሃ ግብር ላይ ያላችሁ ሰዎች እና ይሄን ቪዲዮ የምትመለከቱ በሙሉ ማለት ነው ይሄ የተዘጋጀው በወንድሞች ህብረት በእህቶች ህብረት እንዲሁም ደግሞ ተስማምተን ተነጋግረን ነው። ምንም እንኳን ሐሳቡን ባመጣው በኔ ዩቲዩብ እና በኔ ስም ቢሰበሰብም ይሄንን ቪዲዮ ያስተላልፉት በየዩቲዩባቸውና በየቲክቶካቸው ያስተላልፉት ወንድሞቻችንም እጃቸው አለበት ማለት ነውና የሰጣችሁን ያገዛችሁን የለገሳችሁን በሙሉ በጣም ነው የምናመሰግነው። ረጅም ሰዓት አጨብጭቡላችሁ። ጨምሩ 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 በደንብ እናመሰግናለን። 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 የተባረከውን እድሜ ይስጣቸው። ያው መያዝ እስኪያቅተኝ ድረስ ማለት ነው። ከዚህ በላይ እንግዲህ እግዚአብሔር ያሳካልን። ስማችሁ የመዘገብኳችሁ መጀመሪያ ትመጡና ከዛ በኋላ ደግሞ ዛሬ ያመጣኋችሁ አላችሁ ደግሞ ትከተላላችሁ ማለት ነው። ጉልበት ያው ዱቄቱን አናነሳው አንድ ዱቄት በሚል ነው። ምክንያቱም ወደዚህ ሲመጣ ትንሽ እንትን ሊለን ይችላል። በታሳቢነት አንድ ዱቄት እዚህ ጋር አለ። ዘይቱንና ፓስታውን ግን መጥተው ይረከባሉ ማለት ነው። እዚህ የተቀመጠው 20 ሺህ ብር ነው። ለማንም አናዳላም። ሁሉም እኩል የሚደርሰው እሺ።
ሰምታችኋል አይደል? እኩል ነው የሚደርሰው። ይሄንን ከጨረስን በኋላ ያልደረሰው ሰው ካለ በአካውንት በሞባይል ባንኪንግ በአካውንቱ እናስተላልፍለታለን ማለት ነው። ትርፍ ከመጣ ማለት ነው። እናታችን ይነሱ ይቀበሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን አሜን። እግዚአብሔር ይመስገን እዚህ ጋር አንድ ድቄት አለ። እግዚአብሔር ልጅ ስለያዙ አግዟቸው። እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ዝማሬ በላይ ያሰማልን ሲል ለሁላችሁ በጣም ደስ ይላል።
ለሚገባው ሰጥተን 1 2 3 4 80 ሺህ ብር አለ። ይሄ 80 ሺህ ብር ደግሞ የምናደርገው በየጎረቤቶቻችን የታመሙ ካልጋ መነሳት ያልቻሉ ቤተሰቦች አሉ። ለነሱ ይሄ ቀረጻ ካለቀ በኋላ ተስማምተን እኛ ለማን መስጠት እንዳለብን ተነጋግረን ሄደን ደግሞ ለ4 ሰዎች እንሰጣለን ማለት ነው አይደል? ይሻላል። ሮሚ ስጦታ አለኝ እያለች ነው። እንደገና ደግሞ የንጉሱ ልጆች የቴሌግራም ግሩፕ ማህበር ባለቤት የመቁረቢያ ልብስ አምጥቷል። 6 ነው አይደል ያመጣው? እና መቁረብ ፍላጎት ኖሯችሁ ልብሱን መግዛት ያልቻላችሁ ልብስ ለሴቶች መጥቷል። ያው ለወንዶች ብዙ ጊዜ ልብስ ቶሎ ቶሎ ያጥራልና ስለሚቆርቡ ሳይሆን ብዙ የሚቆርብ ስለሌለን እና ወንዶች ባካችሁን በርቱ፣ ሴቶች ግን ጠንክሩ። እግዚአብሔር ከእናንተ ጋር ይሁን። መቁረብ የሚፈልግ መቁረብ እፈልጋለሁ፣ ንስሐ መግባት እፈልጋለሁ፣ የመቁረቢያ ልብስ ያስፈልገኛል የሚል እስቲ እጁን ያውጣ። አሁን እዚሁ ከሴቶች 1 2 እሺ፣ ዝግጁ የሆነ ማለት ነው። እሺ 3 እህታችን 3 ተገኝቷል። ኑ ወደዚህ ኑ ወደዚህ ጋር። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። አምጡት ልብሱን። እሺ አይ ችግር የለውም። ልብሱን አምጡት። እሱ ጋር ጥቁር ፌስታል አለ። እሺ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ስም የተመሰገነ ነው። 2 ደቂቃ ስጡኝ እያለች ነው እህታችን። የምትናገረውን እንሰማለን። እግዚአብሔርን እናመሰግናለን ብዬ አስባለሁ። እሺ እንስማ። እንኳን አደረሳችሁ። እንኳን አብሮ አደረሰን። የምን ይመጣና እዚህ ጋር መኖራችሁን አላወኩም ነበር፣ ግን አንድ ወደው ብዙ ነፍስ ያዳነ ልጅ ነው ያለውና እግዚአብሔርን አመስግኑ። እኔም አጥኛናት ከወደቁት ሴቶች አንዱ ቅድም ሲያስተምር ከሰማችሁት፣ ልብ ብላችሁ ከሰማችሁት ሞት ማለት አንድም መውደቅ ነውና ከዛ ህይወት ውስጥ መመት ነበር። እኔ እንድድግ አድርጎ ያነሳኝ ከነ ቤተሰቤ ሁልጊዜ እግዚአብሔርን እጠይቀው ነበር። ኢትዮጵያም የገባሁት የእሱም ትምህርቶች ሰምቼ በቃ ልም ያሉ መጥፋት እግዚአብሔርን የማያውቁት ሴት 33ኛ ዓመቴ ላይ ነበር እግዚአብሔርን ያገናኘኝ መምህር በአንድ ቪዲዮ ነው ያገኘሁት። ከዛ በኋላ ኢትዮጵያ መጥቼ ግን ባለቤቱን ነበር የሆነ ሰዓት ላይ በስልክ ማግኘት ፍጹም ከሱ ጋር እንድገናኝ እንግዲህ የከለከለኝ መናፍስት እግዚአብሔር ይገስጸው። የመጨረሻ ግን ተስፋ ቆረጥኩና 15 ቀን 20 ቀን ነው የሚሆነው። እመቤቴ ፍቃድሽ ካልሆነ ከዚህ በኋላ ምንም ችግር የለውም፣ ዋናው ትምህርቱን አስተምሮኛል፣ ካገኘሁት ብዬ ተስፋ ከውስጤ በቃ ሙልጭ አድርጌ ብዙ ነገሮችን ያዘጋጀሁት ሁሉ ተበላሽቷል፣ አላገኘሁትም። እዚሁ ቅርብ ለቅርብ ሆነ። እግዚአብሔር ደግሞ ደግ አምላክ አይደለ? እመቤቴ የጠየቋትን የማትነሳናት አይደለ? ባለቀበት ሰዓት በዳኒ በወንድም አማካኝነት ተገናኘን። በጣም ደስ አለኝ። እንዲህ እመቤቴ ተስፋ ስቆርጥ ዲያብሎስን ድል ነስተሽ እዚህ ጋር ካቆምሽ አገኘዋለሁ መምህርን ብዬ በጣም ተደሰትኩኝ። እመቤቴ የወደቁ ሴቶች ብዙ ነገር አለኝ፣ ግን ብዙ ነገር አጥቼ ነፍስ ስጋ
ስጋ አይደለም ነፍሴ ሁሉ ለእግዚአብሔር የምትከረፋ ነበረች። ነፍሴ ሁሉ ብቻ አይደለም። ዛሬ ግን የመምህር ትምህርቶች አንዱ ትምህርት ሰምቼ እግዚአብሔር ይመስገን ለንስሐ ለስጋ አይደለም ያንን ኃጢአት ያንን ቆሻሻ ነገሮች ሁሉ ትቼ እግዚአብሔር ፊት እንድቆም የረዳኝ ነውና የመምህር ተስፋ የለም። እውነት ልትኮሩ ይገባል። እግዚአብሔር ይመስገን እሱ ስለሰጣችሁ እግዚአብሔር ይመስገን። ትንሽ ነገር ነው እኔ ይዤ የመጣሁት። ይህ ፕሮግራም ላይ ሳምንት ስለሰጠው ለመዘጋጀት ምንም ነገር ጊዜ አላገኘሁም። ለአንተ የሚገባው ዓለማዊ ልብስ አይደለም፣ ነፍሶችን የምትመልስ ሰማያዊት ነውና ይሄ ነጭ በለጭ ነው። ደግሞ እሱ ውስጥ ነጠላ ነጭ ነጠላ አለው አላባሹ። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ይሄ የሚገባው ሆኖ አይደለም፣ እኔም በድንገት ስለሆነ ነውና እመቤቴ ረጅም እድሜ ከነ ቤተሰብ ከነ ልጆቼ ከባለቤት ከእናት ትስጥልኝ። አዎ እንግዲህ ይሄንን ስትናገር እህታችን የተማረችውን የተጠቀመችውን ታውቃለች። እኔ የማውቀውን ነው የማስተላልፈው፣ የገጠመኝን ነው የማስተላልፈው። ከዛ ደግሞ እግዚአብሔር ፍሬ ያፈራል። አንድ ስንዴ አፈር ውስጥ ትገባለች። ያቺ ስንዴ ፈርሳ በስብሳ ከዛ ደግሞ ቡቃያ ሆና ስትወጣ ብዙ ዘለላ ይዛ ትወጣለች አይደለ? ስለዚህ እኔ አንድ ቃል ሳወጣ እነሱ ደግሞ ብዙ ጥፍ ሆነው አፍርተው እናያቸዋለንና በጣም ብዙ ምሳሌ ከሚሆኑ ወንድምናቶቻችን መካከል አንዷ ሮሚ ነች። አሁንም ደግሞ በዚህ ብቻ አይደለም ለኔ ይሄን ሰጣለች። አሁን ደግሞ እናንተ ምሳ ብሉልኝ ብላ ምግብ አዘጋጅታ ምሳ እንድትበሉ ተጋብዛችኋልና ሁላችሁም ወደ ወንበራችሁ ተቀመጡ። በጣም ነው የማመሰግነው። እግዚአብሔር ያክብርልን። እሳቸው ኮታ ነው አይደል የሚባለው? እኮ ልክ ነኝ። በሴት ኮታ ነው የሚባለው አይደል? እና በትልቅ ሰው አይደል እኮ አግኝቼዋለሁ። ኦሮምኛ እኮ እየቻልኩ ነው። እሺ እሳቸው አንድ ደስ የሚል መዝሙር ዘምረን ወደ ምግብ እንግባ አይደል? አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለወለድሽ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለወለድሽ። የቀደመው እባብ እጅግ ተበሳጨ፣ በአሸዋ ላይ ቆመ መርዙን እየረጨ። ከልጅሽ ምስክር ሊያስቀር ከዘሮችሽ፣ እጅጉን ይተጋል ሊለየን ከጉያሽ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ ቆመናል ደስታን ስለወለድሽ። ገብተሻል አትውጪ አንዴ ከልባችን፣ ጌታን ያየንብሽ ስለሆንሽ አይናችን። ምልክታችን ነሽ የእኛ መታወቂያ፣ የምንተርፍብሽ ከጥፋት ገበያ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል። ወይኑን ያፈራሽው የወይን ሐረግ ድንግል፣ ምግብን የሰጠሽን በቀራንዮ መስቀል። ምልክታችን ነሽ የእኛ መታወቂያ፣ የምንተርፍብሽ ከጥፋት ገበያ። አይናችን ነሽ ማርያም አንቺን
እንወድሻለን። ግቢ ከቤታችን በረከታችን ነሽ። ቆመናል ደስታን ስለወለድሽ ከሀገር ብንርቅ ከእልፍኝ ከጓዳችን ስንቅ ነሽ ለመንገድ ምርኩዝ ለጉዟችን ባደርንበት አድረሽ በሄድንበት ሂጂ ለጻድቃን አይደለም ለኃጥአን አማልጂ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። ቆመናል ደስታን ስለወለድሽ ከሀገር ብንርቅ ከእልፍኝ ከጓዳችን ስንቅ ነሽ ለመንገድ ምርኩዝ ለጉዟችን ባደርንበት አድረሽ በሄድንበት ሂጂ ለጻድቃን አይደለም ለኃጥአን አማልጂ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። በሐሴት ቆመናል ደስታን ስለወለድሽ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። በሐሴት ቆመናል ደስታን ስለወለድሽ እናመሰግናለን። እኔ ደግሞ ልመርቃት። እናመሰግናለን ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይህንን ዓመት በሰላም አስፈጽሞ የሚቀጥለውን ዓመት ተስፋችንን ሰላም አድርጎ ሀገራችንን ተዋሕዶ እምነታችንን የተሰደዱትንም ወደ ሀገራቸው እንዲሁም እዚህ ያሉትን ደግሞ ስደት በማይተናነስ መልኩ እየተሰቃዩ ያሉትን ሁሉንም እግዚአብሔር አምላክ ይፍረድልን። አሜን። ወደ ምሳችን እንገባለን። ተነስተን አቡነ ዘበሰማያት እንበልና በጸሎት ዘግተን ወደ ምግቡ እንግባ። በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ የተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትህና እንደ ታጋሽነት ይሁንልን። አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራጉኤል በቅዱስ ፋኑኤል በቅዱስ ሳቁኤል በቅዱስ አፍኒን በ24ቱ ካህናተ ሰማይ በ40ቱ ኪሩብ በ99ኙ ነገደ መላእክት ማረን፣ ይቅር በለን። አሜን። በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ እስትንፋሰ ክርስቶስ በአባ መባጽዮን በአቡነ ዜና ማርቆስ በአቡነ ሀብተ ማርያም በቅዱስ ጊዮርጊስ በቅድስት አርሴማ በቅዱስ ክርስቶስ ሰምራ በእናቶቻችን በአባቶቻችን ጸሎት ይማረን፣ ይቅር በለን። አሜን። በተወጋው ጎኑ በፈሰሰው ደግሞ በአማኑኤል ስሙ እያልን ስሙ እንጠራዋለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ዘረስተን ዘመርን የምህረቱን ዓመታት መቁጠር ጀመርን። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ በትንሣኤው ዘረስተን ዘመርን የምህረቱን ዓመታት መቁጠር ጀመርን። ትንሣኤ